ሳትደብቂ ሳትዋሺ እውነቱን ንገሪኝ። እኔ ይህን ስራ በስራ ታፍሪብኛለሽ እንዴ? እኔ እኮ ላለፉት 5 ዓመታት ያለማቋረጥ ይህን ስራ ስሰራው ነው የነበርኩት። አልገባሽም ማለት ነው? የያዘ ይዞኝ ነው እንጂ ልጆች እኮ ናቸው። እንዴት ይችላላችኋል? ብሩኬ፣ ልጆቹን እየተረዳሃቸው አይደለም። ይባስ ብሎ ደግሞ የዛሬን ውጤት አይተሃል። በዛ ላይ እንደዛ አይኑ በልዞ እንኳን ሆስፒታል ለምንድን ነው ያልወሰድከው? ቆይ እሺ፣ እኔ ምን ማድረግ እችላለሁ? ምን ማለት ነው? ምን ማድረግ እችላለሁ ማለት? በዚህ ሰዓት እኮ ለልጆቹ ኃላፊነት መውሰድ ያለብህ አንተ ነህ። እንዳየው ሆስፒታል መውሰድ ነበረብህ። እሱ መች ጠፋኝ ብለሽ ነው? ግን በምን ገንዘቤ ነው ማሳከመው? ያው ገንዘብ እንደሌለ ታውቂያለሽ አይደል? እኔን መጠየቅ ትችል ነበር እኮ። በአሁን ሰዓት ልቤ በልዕልት ፍቅር ተሸንፏል። ምድር ላይ እኔና አንቺ እንኳን ብንቀር እኔ መቼም ቢሆን ያንቺ ሊሆን አልችልም። ግን አንድ ነገር እንድትረጂ ይፈልጋለሁ። ይኸውልሽ አንቺ ማለት ለእኔ በጣም የምወድሽ በጣም እጅግ በጣም የምወድሽ እህቴ ነሽ። በጣም እወድሻለሁ፣ እንዳትረሺ። ዶሮ ስላትወጁ ነው እንዴ? ምን ነው አንድ ወንድምሽ አይደል እንዴ? ነው ወይስ ሁሉም ይስማልኝ ነው? ልዕልቴ ቁጭ በይ። በእርግጥ ሊያነድ ይችላል፣ ግን የሚሻሻል ነገር ነው። በዚህ መጠን መናደዱ አስፈላጊ አይመስለኝም። እኔ እኮ ከውጤቱ ልቅ አንጎሌን ያዞረኝ የእሱ መልስ ነው። ልጁ በጣም ተበላሽቷል፣ መረን ወጥቷል። ምንድን ነው ያቴ የምትይኝ? አባትሽ የማይረባ አባት መሆኑን አታውቂምና ነው? በቃ ያቴ በቃሽ። እኔ ከዚህ በላይ እናንተን ጭቅጭቅ መስማት አልችልም። ቢገባሽ እኮ ለእናንተ ብዬ ነው የምጨቃጨቀው። ምን ለእነሱ ብለሽ እንደዚህ የምትናገሪው? ሆን ብለሽ እነሱ እኔን ሊጠሉኝ ስለምትፈልጊው እንደዚህ የተናገርሽ ያለሽው። ግን ልንገርሽ መቼም አይሳካልሽም። እኔ ለምን ታግቼ እንደታፈንኩ እንደዛ እንደተሰቃየውና ትርሲት በማን ምክንያት እንደሞተች ሁሉም ሰው ይሰማ። አታደርጊው። ኧረ ይቅርታ ወንድሜ፣ የአንተ ሰይጣንነትህን ዓለም ሁሉ ይሰማል። እሺ ጨካኝ አረመኔ መሆን እያንዳንዱ ሰው ይሰማል። ቆይ የትም ሄዳችሁ ቁሚ። ልቀቀኝ፣ ታስቆመኝ እንዳትሞክር እንጂ ማለት አንቺ። ካያ በባለፈው ክፍል በጣም ብዙ ነገሮች ተከስተው ነበር። ከዚህ መካከል አጋች የሆነው ጸጋዬ ገንዘብ ተቀብሎ ሊሰወር ሲሞክር እንግዲህ ተይዟል ማለት ነው። ግን ደግሞ ልጅ ማህሌትን አልለቀቃትም። እንደታሰረች ናት። ሲመጣ ጸጉርሽን ተሰርተሽ ጥሩ ልብስ ለብሰሽ ከቤተሰቦችሽ ጋር ትገናኛለሽ በማለት ሰበብ እሷን ሳያስወጣት ገንዘቡን ለመቀበል ሄዶ ነበር። ሚኪያስም እንግዲህ የዋዛ ሰው አልነበረም እና እሱ የሚሄድበትን አቅጣጫ በሙሉ የሚጠቁመው ከውስጥ ላይ ገጥሞ ስለነበረ የሄደበትን አቅጣጫ ከተከስተ ጋር እየተንቀሳቀሱ አብረው ሲከታተሉ እንደነበር አይተናል። ማህሌትም እንግዲህ የሚጠጣ የሚቀመስ አጣ ጸጋዬ ስለተያዘና እንዲሁም ደግሞ የሚያግዛት ሰው ስለጣች በባዶ ቤት ተዘግታ መቀመጧን አይተን ነበር። ሌላው የልዕልትና እንዲሁም ደግሞ የርብቃ ግጭትም እንደቀጠለ ነበር። እባክሽ ተይልኝ፣ እኔ ያለሱ መኖር አልችልም ስትል ርብቃ እንግዲህ ለልዕልት ደውላ ስታስጠነቅቃት ስትለምናትም ጭምር ነበር ማለት ነው። ርብቃ ግን ይህን ሁሉ ልመና ባሻገር አሁን ላይ ለልዕልት ከዚህ በላይ ልታገስሽ አልችልም፣ ይሄ የፍቅር ጉዳይ ነው ብላ እሷን መልስ ስትሰጣት እንደነበር አይተናል። ሌላው በቤተሰቦቹ መካከል የተፈጠረው ሁሉም ተቃራኒ የሆነ ሀሳብ ማመንጨት እና ሚኪያስ እንግዲህ ጥሩ ሰውና መልካም ሰው ለመምሰል ለብሩኬ ምስክር ለመሆን በህይወት ለመኖሩ ምስክር ለመሆን ፍቃደኛ መሆኑን ሁሉም ጥርጣሬ ውስጥ የከተተ ሆኗል። ውድና የተከበራችሁ በዛሬው ክፍል ደግሞ በጣም ረቀቅ ያለ ደስ የሚል ነገር አለ። ማህሌት ከዚህ እስር አምልጣለች። አሁን ላይ ተከስተና ሚኪያስ ደርሰውላታል። ተከስተም አንድ ትልቅ ስህተት የሚባል ወይም ደግሞ ጥሩ ነገር የሚባል በሱ በኩል ትልቅ ነገር አድርጓል። አሁን ያደረገው ነገር ለሚኪያስ በጣም ትልቅ ውርደትና ክህደት ቢሆንም ያደረገው ነገር ተከስተ በጣም አሪፍና ጥሩ ነገር እንዳደረገ ለሱ ተሰምቶታል። አሁን ላይ ከአጋቹ ጸጋዬ ጋር ተነጋግሮ ልጅቷን እንዲፈታትና ቦታ እንዲጠቁመው እንዲሁም እሱን እንደሚለቀው ተነጋግሯል። እያንዳንዱ ድብደባው መካከል ላይ የታገተው ጸጋዬ ከመሀል እንደተቀመጠ እያንዳንዳቸው እየመጡ በተራ ይደበድቡት ነበር። አንዱ ሲደክመው አንዱ ሲደክመው አንዱ እያሉ በተራ ከሚኪያስ ጋራ እንዲሁም ተከስተ በየተራ ሲገርፉት ካደሩ በኋላ ጥለውት እንግዲህ ይሄዳሉ ማለት ነው። አንዳቸው ጠባቂ፣ አንዳቸው ወደ ቤት ያጅ። ቤቱን እንግዲህ ሰላም ብሎ ሁሉንም አይቶ ከተመለሰ በኋላ ሚኪያስ
አሁንም በድጋሚ የእህቱን የት እንዳለች ሊናገርና ፍላጎት እንደሌለው ግን ደግሞ ፍቅር እስከ መግባት ሆኗል። ከዚህ በኋላ አብረን እንሞታለን ከማህሌት ጋር በማለት ማስጠንቀቂያዎችን ሲነግረው እንደነበር እያየን ነበር። ለዚህ ነው ተከስተ እንግዲህ ነገሮችን ቀለል ባለ ሁኔታ እኔም ሰው ነኝና ስህተት ሰርቻለሁ፣ አንተም ደግሞ ስህተት ሰርተህ ይሆናል፣ ይህንን ነገር ለምን አንተባበርም? ልጅቷ ያለችበትን ንገረኝ፣ እኔም ደግሞ አንተን ልልቀቅ በማለት ሁለታቸው ዘዴ ይፈጥራሉ ማለት ነው። እንግዲህ የአፍ ፕላስተር የሚለጥፍበትን ፕላስተር ውስጥ ላይ ምላጭ ከቶ ይዞ መጥቶ ይህንን ምላጭ እድለኛ ከሆንክ እኛ እስከምንመለስ ድረስ በዚህ ፈተህ አምልጥ በማለት ምላጩን ፕላስተሩን ካፉ ላይ ለጥፎ ምላጩን ሰጥቶት ይሄዳል ማለት ነው። ታጋቹ ጸጋይም እንግዲህ እሱን ገመዱን የታሰረበትን ለማላቀቅ ሲሞክር እጅግ በጣም ለረጅም ሰዓት ቆይቶ ነበር ማለት ነው። ሚኪያስና እንዲሁም ደግሞ ተከስተ በጣም በደስተኛ ሆነው መገኘቷን የማህሌትን መገኘት በጣም እንትን እንዳሉትና ወደ እሷም ለመሄድ ደግሞ ተከስተን እያመሰገነ አንተ እኮ ብራቮ ጀግና ነህ፣ ስቀጠቅጠው አደርኩኝ ግዱን ተናገረ በማለት እንግዲህ ሲናገረው ነበረ ማለት ነው። ዞሮ ዞሮ አሁን ላይ ማህሌት በህይወት ብትገኝም ወደ አጋቹ ጸጋዬ ቤት ወይም ደግሞ ወዳለበት ቦታ እንድትወስዱ እፈልጋለሁ በማለት ለምን እህቴ ወደዛ ትሄጃለሽ? ምን ልታደርጊ? እኔ ማወራው ነገር አለ በማለት እሷ እንግዲህ ይህንን ነገር ስትናገረው አይሆንም በፍጹም ቢሉም ወደ እሱ መሄድ እንዳለባቸው ተሰምቷቸው ሁላቸውም ተሰብስበው ይሄዳሉ። ግን ደግሞ ታጋች ጸጋዬ አልነበረም እዛ ውስጥ ላይ የተደረገው ነገር ሁሉ ግራ ተጋብቷል። ሚኪ ገመዱን ብድግ አድርጎ ከፍ አድርጎ እያሳየው ተከስተ የሆነውን ነገር ራሱ ስላደረገው ስለሚያውቅ ግን ደግሞ ነገሮችን ለስለስ ባለ ሁኔታ እንዴት ሊሆን ይችላል በማለት ገለኸው ነው ወይ ንገረኝ፣ ገለኸው ነው ወይ በማለት እናም ትርሲትን የገደልካት አንተ ነህ፣ ያስገደልካት አንተ ነህ፣ ለብሩኬ ብሎ የመጣውን ጥይት እንዲሁም ትርሲት ገብታበት ሞታልበታለች፣ ስንት ሰው ገላሃል እያለች ማህሌትም እንግዲህ በወንድሟ ላይ ያላትን እምነትና ተስፋ እንዳጣችና እንዲሁም ወንድሟ እንዳልሆነ በጣም መጥፎ ሰውና አስመሳይ እንደሆነ ታጋቹን ጸጋዬንም አንተ ነህ ያስወገድከው በማለት ብዙ ነገር ስትናገረው እንደነበር ሚኪያስን በጣም ከባድ ድንጋጤ ውስጥ የከተተው ጭቅጭቅ ነበረ። ሚኪያስ እንግዲህ በዚህ ነገሮች ላይ በጣም እንደተደናገጠ አይተነዋል። ሚኪያስ ምንም ማድረግና መፍጠር ባልቻለበት ሁኔታ ማህሌት እንግዲህ እሱን ጥላው ስትሄድ ነበር ወደ ቤት። ይህንን ሁሉ ጉድህን፣ ይህን ሁሉ ተአምሩን፣ እያንዳንዱ ነገር ስለ ወንድሜ ሙሉ ቤተሰብ መስማት አለበት፣ እንዴት ያደርጋለህ በማለት ማህሌት እንግዲህ ከታገተች በኋላ እስክምትፈታ ድረስ ያሳለፈችውን ስቃይና መከራ ቤት ይቁጠረው። ግን ደግሞ አሁን ላይ ከዚህ ህይወት ወጣ ወደ ራሷ ስትመለስ በሴት ላይ የተደረገባትን በተለይ በትርሲት ላይ የተደረገባትን መጥፎ ነገር እና እንዲሁም የሆነባትን ነገር በልጆቿ እንዲሁም በቤተሰቦቿ መቀለድ አልፈለገችም እና ሁሉን ነገር መናገር ፈልጋለች። ለዚህ ነው ስትበር ስትከንፍ ወደዛ ቤት እያመራች የነበረችው። አሁን ምን ሊፈጠር ይችላል? ሚኪያስ እንዴት አድርጎ ማህሌትን ሊያስቆማት ይችላል? መቼም ተኩሶ አይገላት፣ እህቱ ናት። ለእሷ ብሎ ብዙ መስዋዕትና ብዙ ገንዘብን ከፍሎባታል። ከዛ ባሻገር ማህሌትን በምን አይነት መንገድ ሊያስቆማት ይችላል? ማህሌት አሁን ላይ ቆርጣ ተነስታለች። በወንድሟ በሚኪያስ ተስፋ የቆረጠችና እንዲሁም ሰው በላና ነፍስ የሚያጠፋ መጥፎ ሰው እንደሆነ እያንዳንዱ ነገር ስትናገረው ነበር። ጸጸቴን አታብዢ እባክሽ እህቴ እያለ እሱም ሲለምናት እንደነበር አይተናል። አሁን ሁሉም ነገር ሳቅ በሳቅ ሆኖለታል። ተከስተ እንግዲህ በጣም በደስታ ተሞልቷል ማለት ነው። ምክንያቱም የቤተሰቡ መታመስ ለሱ ነጻነት ይመስለዋል። አንደኛ አጋቹን አስመልጧል፣ ሁለተኛ ደግሞ ከማስመለጡም በላይ እሱን ደስ ያስባለው ነገር የሚኪያስ እንዲመጨነቅና ባልሆነ ሂደት ውስጥ ላይ በመሄዱ በጣም ተደስቷል። ርብቃ እንግዲህ የልጆቹ አስጠኝ ልትሆን ዳር ደርሳለች ማለት ነው። ርብቃስ እንዴት ታያታላችሁ? ለልጆቹ እውነተኛ ነገ ልትሆን ትችላለች። ብሩኬ እንግዲህ የወሰነው ውሳኔ ምን እንደሆነ ባይታወቅም በአሁኑ ሰዓት ላይ የልዕልት ንግግር በጣም ልቦናውን የነካው ይመስላል። ከቤት ለማሸሽ እኔን የምትሞክረው ሙከራ አልተሳካልህም ስትለው ነበረ። እንደማይሳካለትም ነግራው ነበር የሄደችው። ከዛ ባሻገር ደግሞ ሊስትሮነቱን ስራ ሊመለስ እንደሆነና
ከሊስትሮ ስራነቱ መመለሱ ደግሞ ለእሷ ሰላም እንዳልሰጣት ከስራዋ ጋርና ከማንነቷ ጋራ ሊሄድ አብሯት እንደማይችል ይህን እንግዲህ ስትናገር ነበረ።